የሀብታም ምግብ አሰራር ተጀመረ ማለት እንዴት እንደሚያምራላችሁ። ሀብታም ከሆናችሁ ብቻ እዩ፣ ድሃ ከሆናችሁ ባካችሁ አትዩኝ። ሀብታም ከሆናችሁ ፎሎም ላይክም ሼርም አድርጉ፣ ሌላ ጊዜም ሰራላችኋል። እንዴት እንደምጣፍጥ ልነግራችሁ አልችልም። እናንተ አናታችሁ ላይ አንጎላችሁ ላይ ወጥቶ ያጥወለው ውላችኋል። ቀለል ያለ የሀብታም ምግብ ነውና ከዛ ምን ያስፈልጋል መሰላችሁ? የተቀቀለ ድንች ያስፈልጋል። እናንተንም ራሴንም እያገላመጥኩ ነው የምሰራው። እኔ በጣም ደስ ይለኛል እንደዚህ ስራ ማለት ነው። ከዛ ድንቻችን ይሆን እንደምታዩት ቆዳውን ላጥን፣ ግን ፈረንጅ ሸወደነቴ ነው የምላችሁ። ቪታሚን እኮ ቆዳ ላይ ነው ያለው። ቪታሚን የለም ቆዳ ላይ ቆሻሻ ነው ያለው። ቆሻሻ ነው ያለው ላጦት በቃ አለቀና ከዛ በፈለጋችሁት ሙድ መክተፍ ትችላላችሁ። ከፈለጋችሁ ከነፍሱ መክተፍ ትችላላችሁ። ከፈለጋችሁ እንደኔ ከተፍ ማድረግ ከፈለጋችሁ መፍጨትም ትችላላችሁ። እንደ ሙዳችሁ ስሩ። እንደናንተ ሀብታችሁ እንደ ሀብታችሁ መጣን ስሩ። ከዛ ያዘጋጀነው ቃል እንጨምራለን። ከዛ ቃራ፣ እኔ ቃራ በጣም ስለምወደው ሙሉ ኪሎ ራሱ ባረገው ደስ ይለኛል። ፍሬ አላወጣሁትም። ለምን ሀብታም ስትሆኑት ያለውን ነገር ሁላ ልቅምቅም አድርጋችሁ ነው የምትበሉት። ድሃ ከሆናችሁ ብቻ ነው እያንዳንዱን አውጣታችሁ የምትጥሉት። ለምን ቪታሚን ነው፣ ሁሉም ቆዳም ቪታሚን ነው እንዳለ ፈረንጅ ሲሸውደ። ከዛ ደግሞ ሶስ ያስፈልገናል። ሶስም ከነልጣጩ። ከዛ ሽንኩርት ያስፈልገናል። ሽንኩርታችን እናርዳለን። ሌላ ደግሞ ጎመን ያስፈልጋል። አሁን ደረሰ ማለት ነው። እንዴት እንደሰራሁት ልነግራችሁ አልችልም። ሌላ ጊዜ በሰፊ ያሳያችኋለሁ። እነዚህን እንደባለኩት እንደምታዩት እንዴት እንደሚያምራያችሁት እግዚአብሔር ምን አለ መሰላችሁ? ድንች አለ፣ ሶስ አለ፣ ቃራ አለ፣ ጎመን አለ፣ ከዛ ደግሞ ምን አለ? ዘይት አለ፣ ጨው አለ። ከዛ ደግሞ ብዙ ነገሮች አሉ። ወደ ሀብት የሚወስዳችሁ ወደ ስኬት የሚወስዳችሁ ነውና በቃ ልነግራችሁ ወይኔ ቃምሼ ማለት ነው። ወደ ስርግሬን ሁላ ነው የነዘረኝ። ስርግሬን ነው የነዘረኝ። ሲጀመር ሀብታም ስትሆኑ እንዲህ ነው የምትበሉት። በቃ ደስ ይላችኋል። ዝም ብላችሁ ነው የምትበሉት። ከዛ የተሰጠንን ምግብ ደግሞ መባረክ አለብን። ሳይቀድመን አጅሬ በስመ አብ ብለን በላል ማለት ነው። ፈጣሪ ስላለን ሳይሆን አቅም ስላለን ሳይሆን ፈጣሪ ስለፈቀደ ነው ይበላልና በቃ ልነግራችሁ አልችል። አንጎሌ ላይ ወጣ ማጣፈጡ አንጎሌ ላይ ወጣና ፈጣሪ ይባረክ የምግብ ስለሰጠን እግዚአብሔር ይመስገን ብለን ባላን። ሀብታምና ምስጋና ደግሞ አይለያዩም። በቃ ደስ በሚላችሁ ነገር ሀብታም ባለ ነገር ነው የሚደሰተው። ደሃ ግን የሌለውን ነገር ሲያሳድድ ያለውንም ይጠፋበታል። እጄኑ አብዬ ሳምኩት ማለት ነው። በቃ አትቅረጸኝ፣ እኔ ሰላሜን ስጡኝ እንዴ! ሰላሜን ስጡኝ፣ አትቅረጹኝ እንዴ! ባለፈው 5 መኪና ብቻ ነው ያላት ብላችሁ እንደዛ ተወለወላችሁ ሚዲያ ላይ እንዴ! እሺ አልኩት። ይሄው እንደምታውቁ 12 መኪና በዚህ ጨመርኩት እንዴ! በቃ ሰላሜን ስጡኝ እንዴ! ነገ ልታሳፍሩኝ ነው አይደለ? አሁን አንቺም 12 20 መኪና ብቻ ነው ያለሽ። ወደፊት ትሪሊየን ይኖረኛል። በቃ እስከዛው ስሜን ለማጥፋት ከስር አትቅረጹኝ። ነገ እኔ በቃ ስሜ እንዲጠፋ አልፈልግም። በቃ አትቅረጹኝ። ይኸው መጣ ሌላ ራሱ። በቃ ተውኝ እንዴ! ሰላሜን ስጡኝ። እኔ ደሃ መሆን አልችልም። በ20 መኪና እኔ 20 መኪና ብቻ ነው ያለኝ። በቃ ደሃ ወደፊት ሀብታም ሆናለሁ። በቃ ተውኝ ጋሺ። ወይ ይሄም የኔ ነው። ይሄው ጋባ ሌላ እንዴ ስትመቀኝ እኔ ደግሞ በላይ በረግጥ አንዳት ቀርጸኝ። እኔ ከስር ለወደፊት ስኬት አይጠቅመኝም። ሁለት ለወደፊት ስኬት ዶንት ገንዘብ ደስታ አይገዛል። ለዛውም ገዝቶ መልስ ራሱ አለ። እናቴ ገንዘብ ደስታ ባይገዛም ያለኝን ደስታ ይነጥቅብኛል። ለምሳሌ እኔ ፍቅረኛዬ ጋር መደወል ፈልጌ የካርድ ባጣ ማለት ነው እሱ ስለማትወጂ ነው ማትደውልኝ ብሎ ብንጣላ ደስታዬ ነጠቀብኝ። ሌላ እናቴ ቤት ክራይ ደርሶብኝ አከራይ ጧትና ማታ ቢያስፈራራኝ ደስታዬ ንጥቅ ነው ያረገብኝ ገንዘብ። ለምን ገንዘብ ቢኖረኝ ኖሮ ከሰውዬ ጋር ሳልጨቃጨቅ አየላ ይሰጠው ነበር። እናቴ እንደ ገንዘብ ደስታችሁን የሚነጥቅባችሁ ምንም ነገር እዚህ ምድር ላይ የለም። ገንዘብ ደስታ ይሆን? ኧረ እባክሽ መሄድ ያለብኝን ቦታ ትራንስፖርት በማጣቴ ስቀር ራሱ ደስታዬ ንጥቅ ነው የሚያረግብኝ እናቴ። ስለዚህ ገንዘብ ማይላብ ገንዘብ ደስታን ይገዛልም። ገንዘብም ከሌላችሁ ደግሞ ደስታችሁ ይነጠቅባችኋል። በቃ ገንዘብ ፍለጋ አይደለም እንደ ሀገራችሁ ትታችሁ የተሰደዳችሁት ገንዘብ እናቴ ማይላብ። እኔ እንደ ገንዘብ ከፈጣሪ በታች እዚህ ምድር ላይ እንደ ገንዘብ የምወደው ምንም ነገር የለም። በቃ እሱ ነው ከብዙ ሰው ጋር የሚያስማ። ዘሬ ይለያል። በቃ እኔ ዘሬ ይለያል። የኔን ዘር ብታቁት ማለት ነው ሁላችሁም እርግጠኛ ነኝ ያንቺን ዘር ነው የምትሉት። በቃ ዘሬን እንዴት እንደምወደው ልነግራችሁ አልችልም። የኔ ዘር በቃ ሙኮራበት አንድ ሺህ አትኮሪበት እርግጠኛ። እኔ ግን በዘሬ እንዴት እንደምኮር ሽንጤን ገትሬ ነው የምከራከረለት እንደዚህ በዘሬ። ለዛውም ዘሬን የነካሰው ማለት ነው እውነቴን ነው የምላችሁ አንድም ሰው አልምርም። የኔ ዘር ማለት ሙኮራበት ዝንጣለ ገብስ በቆሎና ስንዴ ነው። በቃ በሱ ነው ያደኩት በልጅነቴ እናቴ። ስንዴ በዳቦ መልክ በአጥሚት መልክ በምን የሆነ ነገርም አለ አንዳንዴ ማዘር የሆነ ነገር አድርጋ ሌላስ ገብስ በእንጀራ መልክ በአጥሚት መልክ በቅንጬ መልክ በልቼ ነው ያደኩት። በቆሎ በእሸት ከዛ በዳቦ በተለያየ ነገር ተደርጎ አጥሚት ውስጥ ምንም ውስጥ ተደርጎ
በልተናል። ስለዚህ ዛሬ የምኮራበት ስንዴ ገብስና በቆሎ ነው። ግን በጣም የሚቆጨኝ 80 ምናምን ውስጥ አለመመደቡ ነው። በቃ አለመመደቡ ይቆጨኛል። ግን አንድ ቀን ማድረው። ስለዚህ እቺን የመሰለች ልጅ ስንዴና ገብስ በልቼ ነው ማይ ላቭ ዛሬን በጣም ነው የምወደው። ወይስ እኮ ቆንጆ ነች ስትባሉ ማለት እሷ ኧረ ቆንጆ ሆነ እኮ አይደለም ፊልተር ስለምትጠቀም ነው። ፊልተራን ብትወልቅ ብታት ምን እንደምትመስል በአካል ደግሞ እንዴት እንደምታስጣላ ኧረ እባክሽ እስቲ አንቺ እሷ ያረገችውን ፊልተር አድርገሽ ቪዲዮ ስሪ እንሽ ዝንጅብል ነው የምትመስዩ አትደርሽም እሷን ምን እሷን በአካል ብትሄድ እኮ እጥር ብለን ስታስጣላ ምን ነው እናት እመኚ በቃ እሷ ካንቺ የተሻለች ሰው ነች በቃ እመኚና ራስሽ ላይ ስሪ እንዴ እሷ ቆንጆ እሷ ካንቺ የተሻለች ሰው ስለሆነች ባላላ መቀበል ብለሽ እሷ እኮ ማለት እንደዚህ በአታቂ እሷን እኮ አታቂያትም አንቺ መታቂያት በዱሮ ማንነቷ ዛሬ እሷ ሌላ ታሪክ ላይ ነች በቃ ሌላ ሰው ሆናለች አምነሽ ተቀበይ ይሄ መበለጥን ማለት ነው በእንትን እሷን አትበይ በቃ ተበልጠሻል ካንቺ የተሻለች ሰው ነች አንቺ ማሳካት ያልቻልሽው እሷ አሳክታ የተሻለ ቦታ ደርሳለች በቃ አምነሽ ተቀበይ እሷ ጎበዝ ነች ጠንካራ ነች ብለሽ ተቀበይ ሙጀላ የሀብታም ቁርስ ተጀመረ ማለት ሀብታም ከሆናችሁ ቪዲዮ አዩት ድሃ ከሆናችሁ ደግሞ ቪዲዮ አትዩት ባለማየት ተባበሩን ሀብታም ስለሆን እንደማንኛውም ሰው በጠዋት ተነሳን ከዛ ቁርሳችን እንደዚህ ፏፈሻ አድርገን ሰራማት ነው ከዛ ወደ አሰራሩ ገባን ተሰርቷል ኦሬዲ ምንም እንሰራ ነገር የለም ከዛ እዚህ ጋር ሻችን ጣን ከዛ እዚህ ጋር ቅመማችን ምንድነው ምን ሻይ ቅጠላችን ወሰን ከዛ በአንድ እግር ነው በነገራችን በአንድ እግርና በአንድ እጅ ካሜራ ይዤዋለሁና ከዛ ሻይ ቅጠላችን ጨመርን ማለት ነው ይሄ ሻይ ቅጠል ዝም ብሎ አይደለም እውነቴን ነው የምላችሁ ወደ ሀብት የሚወስዳችሁ የተሻለ ነገር እንድታስቡ የሚያረጋችሁ አመስገኝ እንድትሆኑ የሚያሳጋችሁ ሻይ ነው ሲጀመር የባለ ሀብት ሻይ ነው ይሄ ለደሃ በፍጹም አልተፈቀደለትም ከዛ እዚህ ጋር እንጀራችን ከዳይመንድ የተሰራውን እንጀራችን ቪታሚን ኤቢሲጂ ኤኬኤስ ከሜዚጂ ቪታሚን ዘድ ነው ያለው ከዛ እሱን አቀረብን ቅድመ ያያችሁትን ነገር አቀረብን እዚህ ጋር ይሄው እንደምታዩት ቁርሳችን ይሄ ይመስላል ማለት ነው ከዛ ቁርሳችን እዚህ ጋር አመጣን ስንት ሰው ሆናችሁ ነው የምትበሉት እኔና ወንድሜ ነው ምን ባላ በቃ ሌላ ሰው የለም እንዴ ግዴታ ነው እንዴ ከዛ በኋላ ፈጣሪ ስለሰጠን አመሰገን ለምግባችን የሀብታም ቁርስ ይሄን ይመስላችኋል እኔ ከራሴ ጋር ሆኜ ማበደል ፈልግም እንዴ ከራሴ ጋር ሱንና 12 23 30 ሰው ከተም ብሎ ይመጣል ጫጫታ ድብድብ ይፈጥራሉ የሆነ የጎራ የብሔር አጥሉት እንዴ እኔ ጭንቅላት ውስጥ የሚካሄድ ነገር እኮ ናት በመድኃኒዓለም መቼ ነው የገቡት እነዚህ ህዝብ መቼ ነው የገቡት መቼ ነው ይሄ ሁላ ህዝብ እውነቴን ቢሊየን ሰው ነው ጭንቅላት ውስጥ እኔ ቁጭ ልበል ከራሴ ጋር ልሁን ብዬ ለማውራት እንዴ ባመሳገጀራ ካዘራ ምንም አይቀራቸው ምንም ድንጋይ ምንም አይቀራቸው የሚወራወር ጀበና ይዞ የሚመጣል የእናቱን ረከቦት ይዞ የሚመጣል እንዴ ከራስ ጋር እንደመሆን እንደማበን ነገር አለ እንዴ ምን ኖሞር እንዴ ለምንድን ነው ጭንቅላቴ ውስጥ እኔ ለመቀመጥ ራሴን ላዳምጥ ብዬ ማበድ አለብኝ እኔ ማበድ አልፈልግም እኔ ኮሽ ንብረት ውስጥ እንዴ ተጨነኩት እኮ ከራሴ ጋር ሆናለሁ ተጫበርኩት እንዴ እኔ ማበድ አልፈልግም እናቴ በመድኃኒዓለም በስመ አብ ወወልድ ቅዱስ እንዴ ምንድነው ሁላ ጋጋታ ሁላ ድብድብ ወይ ከራስ ጋር እንደመሆን የሚያሳብር ነገር የለም ዶንት ታች ሚ